የእውነት ያፈቀረሽ ወንድ ብቻ የሚነግርሽ 4 ነገሮች። አሁን ያፈቀረሽ ወንድ ይህን ይልሻል። ቃላት፣ ንግግር በጣም ብዙ ስሜትን ይገልጻሉ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ የወደደሽ ያፈቀረሽ ወንድ ምን ነገሮችን እንደሚልሽ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርስ ቲቪ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደሰማችሁት ነው ዛሬም በቆንጆ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ተቀላቀሉ። ይህንን ቤት እናሳድገው። ብዙ የምንማማርበት ቤት ስለሆነ ሰብስክራይብ በማድረግ እየተቀላቀላችሁ እናሳድገው። ከመጀመራችን በፊት ደግሞ ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። የወደደሽ ያፈቀረሽ ወንድ የሚልሽ የመጀመሪያው ቃል የሚነግርሽ ነገር ምንድነው? ቆንጆ ነሽ ይልሻል። ያው የተለመደ ነገር ነው አይደለ? ወንድ ልጅ ፍቅር ሲይዘው በደንብ አድርጎ ያይሻል። እያንዳንዱ ነገርሽን ነው የሚያየው። ዛሬ ምን ለበሰች፣ ዛሬ ምን አደረገች፣ እንዴት ሆነች፣ ወዴት ሄደች፣ ወደዚህ ሄደች፣ ወደዚህ ያለፈች፣ በዚህ ወጣች፣ በዚህ ገባች እያለ እያንዳንዱ ነገርሽን ያያል። እንዳለበት ሁኔታ እንደያላችሁበት ሁኔታ የሚለያይ ሆኖ ማለት ነው። ስለዚህ ትኩረት ይሰጥሻል፣ ያይሻል፣ ይመለከትሻል። ከማየትም ደግሞ አልፎ ያደንቅሻል ማለት ነው። ውበትሽን እንዴት እንደምታምሪ እንዴት እንዳማረብሽ ይነግርሻል። በተለያዩ አጋጣሚዎች ላይ እንደወደደ ወንድ የሚያደንቅ የለም። ይህንን ስልሽ ግን እንደው ቆንጆ ነሽ ያለሽ ሁሉ ታምሪያለሽ ያለሽ ሁሉ ወዶሽ አፍቅሮሽ ነው ማለት አይደለም። ይህንንም ደግሞ አንቺ በደንብ ልታስተው ይገባሻል። የወደደሽ ያፈቀረሽ ወንድ ጀስትን ብሎ እንደዚህ የሚታየውን ውበትሽን የውጭ ውበትሽን ብቻ ሳይሆን ሌሎች ነገሮችን በደንብ ያያል። የምትሄጂበትን የምትመጪበትን ሰዓትሽን ይሆናል የመከታተል አይነት ነገር እንደዛ ያደርጋል። ልብ ብሎ የሚያየው ጀስት እንደዚህ ማንኛውም ሰው የሚያየው ውበትሽን መልክሽን ብቻ ሳይሆን ሌሎች ነገሮችን በደንብ አድርጎ አተኩሮ ያያል እና ያያቸውንም ነገሮች ደግሞ በተለያዩ አጋጣሚ ሲነግርሽ ታውቂያለሽ። ከዛ በዘለለ ደግሞ ያለሽን ነገርም ያደንቃል። ለምሳሌ ሰራተኛ ልትሆኚ ትችላለሽ። ስራ ላይ ያለሽን ነገር ሊሆን ይችላል። ተማሪ ከሆንሽ ትምህርት ላይ ብቻ አለ አይደለ? ሌሎች ሰዎች በደንብ ልብ የማይሏቸው የማይረዷቸው የማያውቋቸውም ሊሆን ይችላል። ስለ አንቺ እነዛ ነገሮች ለማየት ይሞክራል። ከሰዎችም የሆነ ነገር ጠይቆ ሰምቶ ሊነግርሽ ሁሉ ይችላል። በቃ ሞር ስለ አንቺ ማወቅ፣ ሞር አንቺን መረዳት፣ ሞር አንቺን መቅረብ እንደሚፈልግ የምታውቂበት መንገድ ነው ማለት ነው በዚህ። ስለዚህ ቆንጆ እንደሆንሽ የሚነግርሽ ከሆነ ከላይ ማንኛውም ሰው እንደሚያየው ሳይሆን ደግሞ አለ አይደለ? በቃ ብዙ ነገሮችን የሚያይና የሚመለከት እነዛንም ደግሞ እንዳየ እንደተመለከተ እንዳስተዋለ ትኩረት እንዳደረገ አንቺ ላይ ትኩረት እንዳደረገ የምታውቂበትን የተለያዩ ነገሮችን ካለና ከተናገረ ስለ አንቺ ለማወቅ ሲሞክር ከሌሎች ሰዎችም እንዳልኩሽ ጠይቆ መጥቶ የሚነግርሽ ከሆነ እንደወደደሽ ማወቅ ትችላለሽ። ስለዚህ የመጀመሪያው ንግግር ቆንጆ እንደሆንሽ ይነግርሻል። ከላይ ብቻ ሳይሆን ውስጣዊ ነገሮችን በደንብ አድርጎ ያያል፣ ይመለከታል ማለት ነው። ሁለተኛ ውሎ እንዴት ነበር ይልሻል። አክቹዋሊ ቃል በቃል ይሄን ላይሆን ይችላል፣ ግን እንደው ስለ ቀንሽ የሚጠይቅሽ ከሆነ ስለ አንቺ ማወቅ ፈልጓል ማለት ነው። አሁን ላይ ዛሬ ላይ ስላለሽበት ነገር ማወቅ ፈልጓል ማለት ነው። አንዳንድ ጊዜ ይቺ ፍሬዝ ያው የወሬን መክፈቻ ናት። በቃ ስለ አንቺም ለማወቅ ለማውራት ዋናው ነገር አንቺ መያዝ ያለብሽ ስለ አንቺ ማወቅ መፈለጉን ነው። ወንድ ልጅ ስለ አንቺ ማወቅ ፈልጓል ማለት ላይክ አድርጎሻል፣ ወዶሻል ማለት ነው። የበለጠ እንድትቀራረቡ፣ የበለጠ እንዲያውቅሽ፣ የበለጠ እንዲረዳሽ ፈልጓል ማለት ነው። በተለይም ደግሞ በአሁኑ ሰዓት ማንም ስለ ድክም ያለን ጊዜ ላይ ነው አይደለ? የምንሰማው የምናየው ነገር በቃ ስለ ሰው መስማት ትክት የሚልበት ጊዜ ነው እኮ አይደል? ብዙ ነገር ከመስማታችን የተነሳ ስለዚህ ካልወደደሽ እንደው ካልፈለገ አንቺን የበለጠ መቅረብና ማወቅ ካልፈለገ በስተቀር ስለ አንቺ እንደዚህ አይነት ነገሮችን አይጠይቅሽም። አንድ ጊዜ ብቻ ሳይሆን በጣም በተደጋጋሚ አንቺ ጋር ያለን ነገር ለማወቅ የሚፈልግ ከሆነ አፕዴት እንድታደርጊው በቃ አንቺን የተመለከቱ ነገሮች ላይ በሙሉ ጆሮውን ሰጥቶ የሚሰማ የሚያዳምጥ ከሆነ አንዳንድ ጊዜ የሆነ የነገርሽውን አንቺ ኢንተረስት ያለሽን ነገር ሁሉ ሌሎች ሰዎች ሲያወሩ ሰምቶ እንደዚህ እኮ ሲባል ሰምቻለሁ ብሎ መጥቶ ሊነግርሽ ይችላል። ያንቺ ነገር ስለሆነበት ሌሎች ሰዎች ሲያወሩ ዝም ብሎ የሚያልፈው የነበረው ነገር አሁን ግን ጆሮ ሰጥቶ መስማት ጀመረ ማለት ነው እና ብዙ ነገሮችን ማወቅ ሲፈልግ ስላንቺ ሲያዳምጥሽ፣ ሲሰማሽ፣ ሲጠይቅሽ፣ ሲነግርሽም ስለራሱ በዚህም ማወቅ ትችላለሽ። ስለዚህ ውሎ እንዴት ነበር የሚለው ንግግሩ ስላንቺ የሚጠይቃቸው ጥያቄዎች ሌላኛው ፍቅር እንደያዘው እንደወደደሽ ከአንቺ ጋር የመሆን ፍላጎት እንዳለው የሚያሳዩ ነገሮች ናቸው ማለት ነው። ሶስተኛ ምን ላድርግልሽ ወይም ደግሞ ይህንን አድርጊ። እንደዚህ አይነት ፍሬዞች በጣም ወሳኝ ናቸው። በተለይም ደግሞ ለእኛ ለሴቶች ሀሳብ አስተያየት እንፈልጋለን በምናደርጋቸው ነገሮች ላይ። ምን ላግዝሽ፣ እንዴት ላድርግ፣
የሚለንን ሰው በጣም እንፈልጋለን። በቃ ሰፖርት በጣም እንፈልጋለን እና ምን ላድርግልሽ፣ ምን ላግዝሽ፣ በምን በኩል ልርዳሽ የሚሉ ነገሮችን በጣም በተደጋጋሚ የሚጠይቅሽ ከሆነ በምትሰሪው ነገር፣ በምታደርጊው ነገር፣ በሚያሳስብሽ ነገር እኔ እንዴት አድርጌ ላግዝሽ፣ እኔ ምን ላድርግ አይነት ነገር የሚል ከሆነ በአንቺ ህይወት ውስጥ ቦታ እንዲኖረው ፈልጓል ማለት ነው። ሊያግዝሽ፣ ሊረዳሽ፣ ከጎንሽ ሊሆን ፈልጓል ማለት ነው። ዋው በጣም ነው ደስ የሚለው ይሄ ስሜት የእውነት። እና ደግሞ እንደዚህ ማድረግ የሚልሽ ከሆነ ይሄን አድርጊ፣ እንደዚህ ብታደርጊ እንዲህ ቢሆን እያለ ሀሳብ አስተያየት የሚሰጥሽ ከሆነ በአንቺ ነገሮች ውስጥ ሀሳብ አስተያየት የሚሰጥሽ ከሆነ ይህም ሌላኛው እንዳሰበበት እንደተጨነቀ የአንቺ ጉዳይ ጉዳዩ እንደሆነ ጉዳይ ብሎ እንደያዘው የሚያሳይ ነገር ነው ማለት ነው። ምክንያቱም የሆነ ነገር ነግረሽው አስቦበት እንትን ብሎ ወይ የሆነ የመፍትሄ ሀሳብ ወይ የሆነ ሀሳብ ይዞ መጥቶ እንደዚህ ብታደርጊስ እንደዚህ ቢሆንስ ምናምን የሚልሽ ከሆነ ለአንቺ ጉዳይ ቦታ ሰጥቶታል ማለት ነው። ቦታ ሰጥቶ ከተለያያችሁን በኋላ አስቦ መጥቶ ደግሞ ድጋሚ እየነገረች ነው እና በዚህ ልክ አቬለብል ከሆነልሽ ምን ላድርግልሽ፣ እንዴት ላድርግ፣ ምን ላግዝሽ፣ ምን ልርዳሽ አይነት ነገሮችን የሚልሽ ከሆነ ከጎንሽ ሆኖ ያንን ለማድረግ ፍቃደኛ መሆኑን ዝግጁ መሆኑን በተለያዩ አጋጣሚዎች ላይ የሚገልጽልሽ ከሆነ ሰው በሚያስፈልግሽ ሰዓት ላይ ከጎንሽ ሆኖ አለሁልሽ የሚልሽ ከሆነ እንግዲህ ከዚህ በላይ እንደወደደሽ እንዳፈቀረሽ ለአንቺ የፍቅር ስሜት እንዳለው የምታረጋግጭበት ነገር የለም እና ይሄ በጣም ወሳኝ ነው። እኔ በግሌ ደግሞ ትልቅ ነገር ነው የምለው። ምክንያቱም በዚህ ሰዓት ሰው ለማንም እንደዚህ አይነት ነገሮችን አያደርግም። በቃ ካልወደደ ካላፈቀረ በስተቀር ምን ላድርግ ምን ልሆን ቃሉን ብቻ አይደለም ደግሞ በነገራችን ላይ አሁን እዚህ ጋር የምነግርሽ ነገሮች ቃሎቹን ብቻ አይደለም ማየት ያለብሽ። ፕራክቲካሊ በተግባር ከልብ የሚባሉ ነገሮች እኮ ያስታውቃሉ አይደለም? በተግባር ያስታውቃሉ። የሚያደርገውን ነገርም አንድ ላይ አድርገሽ ማየት ይኖርብሻል። ምን ላድርግልሽ እያለ እንደዚህ ምንም የማድረግ እንትን የሌለው አይነት ከሆነ እንዳታምኚ እንዳትቀበይ። ግን ከቃሉ ጋር ከንግግሩ ጋር ደግሞ በተግባርም ደግሞ አድርጎ ሆኖ የሚያሳይሽ ከሆነ ከጎንሽ የሚገኝ ከሆነ ይሄን አድርጊ ሲልሽ ደግሞ ሄዶ አስቡበት ያንቺ ጉዳይ ብሎ በቃ ላይ በተግባር የምታያቸው ነገሮች ላይ በደንብ አድርገሽ ፎከስ አድርጊ። ቃላቱ ብቻ ምንም ትርጉም የለውም እኮ አይደለ? ስለዚህ ተግባሩንም በደንብ አድርገሽ አስተዊ፣ ልብ በይ። አራተኛ ነገ እያለ ሲያወራ። አሁን ወንድ ልጅ ከአንቺ ጋር ስላለው ነገ ፕላን ማድረግ ከጀመረ ነገ እንደዚህ እናደርጋለን፣ ነገ እንደዚህ እንሆናለን፣ ነገ እንደዚህ እኮ ሳደርግ አንቺ ደግሞ እንደዚህ እያለ ከአንቺ ጋር ስላለው ነገ ያው ሰዎች ነን እና ስለ ነገ ፕላን ማድረጋችን አይቀርም አይደል? ነገ እንደዚህ ይሆናል፣ ተማሪ ከሆን ነገ ትምህርቴን ጨርሼ እንደዚህ ይሆናለሁ፣ ስራም ላይ ካለን ነገ እንደዚህ የተሻለ ስራ ብለን የምናስባቸው ነገሮች ይኖራሉ። ስለ ነገ ማሰባችን አይቀርም እና ስለ ነገ ሲያስብ ስለ ነገ እቅዱ ላይ አንቺም ካለሽ ወይ ተማሪ ከሆናችሁ ስመረቅ እንደዚህ እናደርጋለን እንደዚህ እንሆናለን፣ አንቺ ስትመረቅ ወይ አንቺ ስትመጪ የተለያየ ቦታም ከሆነ ያላችሁት ብቻ ነገ የሚባለው ቀን ላይ ነገ የሚለው ነገር ላይ የራሱ ነገ የሚለው ነገር ላይ አንቺንም ካካተተሽ ኢንክሉድ ካደረገሽ ይሄ እንደወደደሽ የምታውቂበት መንገድ ነው። ምክንያቱም ወንድ ልጅ ብዙም ኮንፈርተብል አይደለም ካልወደደ ፍቅር ካልያዘው በስተቀር ይሄ ነገ ስለሚባል ነገር ብዙም በተለይ ለጊዜ ነገር የቀረበሽ ወንድ ብዙም ስለ ነገ አይጨንቀውም፣ አይገደውም። አንቺም ስታወሪ ብዙም ኢንተረስትድ አይደለም። ይህንን ደግሞ ስንል በተደጋጋሚ እናንተ እኮ እንደዚህ ስትሉ እየሰሙ የሚያጭበረብሩ ወንዶችም ከዚህ ኮፒ እያደረጉ ይሉናል፣ ይነግሩናል የሚሉ ሀሳብ አስተያየቶችን እንሰማለን። እውነት ለመናገር ማቾች ከሆንሽ እንደው አስተዋይ ሴት ከሆንሽ ማለት ቃላት ብቻ እኮ በቃ ወሬ ነው፣ ዝም ብሎ ነው አይደለም? ቃላት ብቻ ሸምድዶ መጥቶ የሚልሽን ነገር አምነሽ የምትቀበይ ሴት መሆን የለብሽም። ንግግሩን ከተግባር ጋር ማየት አለብሽ። የተሸመደደ ነገር አንድ ጊዜ መጥቶ እንደዚህ የሆነ ነገር ሊልሽ ይችላል፣ ትዝ ሲለው ወይም ሲያስታውሰው ምናምን ይሄን ልበላት ብሎ ተዘጋጅቶ መጥቶ ግን እንዲሁ በላይፍ ላይ እንደው ስታወሩ የሚያወራሽን ነገሮች ያስታውቃል። በቃ የእውነት ከልብ የሚባልና የማይባል ነገር ያስታውቃል። ለዛም ነው ነገሮችን በችኮላ ፍቅር ውስጥ መግባት ምናምን የሌለብን አይደለ? ሰዎች ትክክለኛ ማንነታቸውን ሳናውቅ ፍቅር ውስጥ እንገባና ውሸትና እውነቱን መለየት ይከብደናል። ሰው የእውነት ሲያወራ እንዴት ነው የሚያወራው? ሲናደድ እንዴት ነው የሚናደደው? በቃ አይደለ? እሱን ማየት አለብን። ስንተዋወቅ ስንግባባ እኮ ፊልም የምናነበው ሰውን በዛ ነው አይደለ? ሲናደድ ፊቱ ያስታውቃል፣ ሲቆጣ ደስ ሲለው ይሄንን ነው ፊልም የምናደርገው፣ ይሄንን ነው የምናነበው ሰዎች ጋር ስንተዋወቅ። ስለዚህ ያን የመተዋወቅ ደረጃ ሳታልፉ የፍቅር ግንኙነት ላይ አለም መግባት ጥሩ ነው ለማለት ወዳለው። በዚህ አጋጣሚ የዛሬው ቪዲዮ ይህንን ይመስል ነበር። የእውነት ሲወድሽ ሲያፈቅርሽ የሚነግርሽን 4 ነገሮች ነገርኩሽ። የዛሬው ቪዲዮ እንደጠቀማችሁ እንደተማራችሁበት እርግጠኛ ነኝ። እዚህ ድረስ መታችሁ ዋው ናት፣ እናመሰግናለን። በጣም ጠቃሚ ሀሳብ አነሳሽ እያላችሁ ግን ደግሞ ለምንድን ነው ላይክ ያላረጋችሁት? በቃ እሺ ችግር የለውም አሁን አድርጉት።
በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው